ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት በዚህኛው 7 ጊዜ ጮሆ ነው የሚወጣው። ባለጌን ካሳደገ የገደለ ጸደቀ የሚለው ቢል አስታውሳችሁ። ድሮ ልጅ ሲባልግ ወላጅ አንድ ሞሉ ያጨርሶበት በገላጋይ ነበር የሚተርፈው። ሴት ልጅ ቤት ውስጥ ማስቲካ ጮክ አድርጋ ብታፈነዳ አባቷ ጆሮ ግንዷን እንደፊኛ በጥፊ ነበር የሚያፈነዳት። አንድ ብርጭቆ ብትሰብር እዛው ጓዳ ውስጥ ብርጭቆ ሙሉ በርበሬ ታጥና አይኗ ፍሬቻ መስሎ ጸጉሯ ኤሌክትሪክ እንደያዘው ሰው ቆሞ ንፍጧን ልብሷ ላይ እየጠረገች አባዬ ያለች የወረር ፊልም ጠላት መስላ ስትወጣ ታያታለች። ዘንድሮ እንደ ወላጅ ሚና ቀይረናል። ልጆቻችን እንዳይገርፉን እየፈራን የእነሱ ሚዜ ሆነናል። ድሮ ልጆች ማታ ጭፈራ ቤት መሄድ ከፈለጉ ማንም ሳያያቸው ድምፃቸውን አጥፍተው አልጋቸው ላይ ትራስ ገጣጥመው አስተኝተው በባዶ እግራቸው ቀስ እያሉ ከቤት ወጥተው ጨፍረው ይመጣሉ። ዘንድሮ አባቴ ከጭፈራ ቤት ቲክቶክ ላይቭ ገብተው ዱርዬነታቸውን ዓለም በሙሉ እኩል ነው የሚያዩ ከወላጆቻቸው ጋር። ከዛስ እቺን ልጅ አባቷ ይሄን ሲያይ ገደላት ብላችሁ ኧረ እንዳትጨነቁ። ዘንድሮ ጤፍና ዘይት የሚገዙልን ቲክቶከሮቹ ልጆቻችን ስለሆኑ እንኳን ለምን ጨፈርሽ ብሎ ዱላ ይዞ ሊጠብቃት እንደውም ሐሙስ የሚለቀቅ ወላጅና ልጅ የሚል ቪዲዮ አላት። እዛ ላይ አብሮ ለመጨፈር ሰልፊ ስቲክ ይዞ ነው ቤት የሚጠብቃት። አይታችኋል? ከልጆቻቸው ጋር አብረው የሚደንሱ ወላጆች። አየ ወላጅዳ። አረ እንደው ሌላው ቢቀር ነው በቃ እኔ በብልግና ይቀጥላለሁ ያላችሁ ልጆች ምን አለ ለአባቶቻችሁ ብታስቡላቸው። ቢያንስ ምን አለ ፊታቸውን አወጣችሁ ባታጋልጧቸው። ወላጆችም ልጆቻችንን ምን ያክል እንደጠላናቸው የሚነግረን ቅዱስ ቃሉ ነው። በትርን የማይጠቀም ልጁን ይጠላል ይላል። በዚህ እድሜያችን ከኛ የሚጠበቀው እንድንቆርብ እንጂ ከልጆቻችን ጋር በብልግና እንድንቀራረብ አይደለም። ወላጆች አቋም ያዙ። ፈጣሪ እየጠራችሁ ነው። እንደውም አንዳንድ ወላጅ በልጁ ይኮራል። ወጣት ልጁ እርቃኗን ቲክቶክ ላይ እየነሰነሰች መቀመጫዋን አዙራ እየደነሰች በምታመጣው ገንዘብ ሰርፕራይዝ ስታደርገው አይ ልጅ ማለት እንደዚህ ነው እናትና አባቱን የሚያኮራ ማለት ጀምሯል። እውነት ልጆቻችን በአደባባይ ዝሙት ቀስቅሰው የሚያመጡት ገንዘብ የኩራት ምንጭ ነው ከሆነ ወላጆች የለፋንበትን አግኝተናል ማለት ነው። ምክንያቱም ልጅ ወላጁን ይመስላል። አቅቶኝ ነው እንጂ እኔም እያደርኩ ነው ለምትሉ ወላጆች ግን ልጃችሁ በስጋው አምሮበት ነፍሱ ሲኦል ገብታ ከምታርበት ባለጌን ካሳደገ የገደለ ጸደቀ የሚለው ቢል አስታውሳችሁ። እንደ ጥንት አባቶቻችን በሞልቢያ ማንቆራጠጥ እንኳን ቢያቅታችሁ መቃብሬ ላይ እንዳትቆም ጥቁር ውሻ ውለድ እያላችሁ ለመራገም አትፍሩ። እነሱ ባይመለሱም ቢያንስ እናንተ በትውልድና በፈጣሪ ከመጠየቅ ትድናላችሁ። በየትኛውም መመዘኛ ልጆቻችን በአደባባይ የሰሩትን ብልግና አይቶ እንዳላየ ሆኖ ቲክቶክ ላይ አብሮ መደነስ ቢደነቅም ባለም በፍጹም ኖርማል አይደለም። አንበሳ ያመጣብን ጉድ። አንበሳ ድሮ የሰው ልጅ በጣም የሚፈራው እንስሳ ነበር አይደል? አሁን አንበሳ ከበግና ከበሬ በላይ በፍቅር የሚወደድበት ዘመን ላይ ደርሰናል። እንደምታውቁት በዘመናችን ሰዎች አንበሳ እንዲሰጡን እማናደርገው ነገር የለም። አንበሳውን የሚሰጠን ሰው ጣዖት አምላኪም ይሁን ወንጀለኛም ይሁን እጽ አዘዋዋሪም ይሁን ሰርቆ ያመጣውም ይሁን በዝሙትም ያምጣው ምንም የምናውቀው ነገር የለም። አንበሳ የሰጠ ጀግና ነው። ልክ አንበሳው ሲወርድ ወይኔ አባቴ ኦንኮሎሎሎ የኔ ሽበላ የናይጄሪያ ቆንጆ ማርያምን የናይጄሪያ ዘፈን አጥንቼ እዘፍንልሃለሁ። 3 አንበሳ ካወረዳችሁ እራቁቷን ሻወር ነው ማስወስዳት። ቅንድቧን ትላጨው ብብቷን ባለፈው እሱን ቀጥቻታለሁ። እንግዲህ አንበሳ የሰጠ ፊትሽን ዞረሽ የባለጌ ዳንስ ደንሽልኝ ቢል መብቱ ነው። እከሌም በስድብ አጥረግርግልኝ ካለም ኖር ጌታዬ ብሎ የስድብ ቧንቧ ከፍቶ ማደር ግዴታ ነው። አንበሳ ያለው ሰው ሃይማኖት የሚከለክለውን ሁሉ አርጉልኝ ቢል ይደረግለታል። ወይም ገና ሳይል የሚያስደስተው ተገምቶ ነው የሚፈጸምለት። እንግዲህ የዲጂታል አንበሳ ገንዘብ ሆኖ እንኳን ፈጣሪያችንን እንዲህ ካስረሳን እውነተኛ የሚባላ አንበሳ መጥቶ ፈጣሪን ካልካዳችሁ ትበላላችሁ ብንባል እንዴት ልንቆም ነው? አባቶቻችን ክርስቶስን ካልካዳችሁ ለአንበሳ እንሰጣችኋለን እየተባሉ ገነትን ወረሱ። እኛ ደግሞ ክርስቶስ የማይፈልገውን ካደረጋችሁ አንበሳ እንሰጣችኋለን እየተባልን የሲኦል በር ላይ ደረሰን። አሁንም በሩ ላይ ብንቆምም ገና አልገባንም። እስትንፋሳችን እስካልተቆረጠች ዛሬም ለመመለስ ትልቅ ተስፋ አለን። እሱም እጁን ዘርግቶ እየጠበቀን ነው። ክብርን ሜዳ ጥሎ አንበሳ መሸለም ቢደነቅም ባለም በፍጹም ኖርማል አይደለም። የሚገርመው ነገር ሜካፕ ተቀብቶ በአጭር ልብስ ወጥቶ ኮንሰርትና ጭፈራ ቤት ገብቶ ሲጨፍሩ ማደር ኖርማል ከመሆኑ የተነሳ ከስር የሚጻፈው ኮሜንት ልብ ይነካል። ምን የሚል ኮሜንት አየሁ መሰላችሁ? የኔ እናት ስወድሽ መድኃኒዓለም አባቴ ከክፉ ሁሉ ይጠብቅሽ። እናትዬ ከመድኃኒዓለም የለመንሽው ምኑን ነው? ጭፈራው እንዳይሰናከል ነው ወይስ ስልኳ እንዳትሰረቅ? ከዚህ የከፋ ምን ገደል ውስጥ ትግባ? ለምትወጃት ሴት ይህንን ነው የምትመኝላት? ግራ ገባኝ እኮ። እቺ ልጅ ሁማኔሯን ፈታ
ለኮንሰርት መግቢያ ልትከፍል የነበረው ለነዳያን ሰጥታ በረጅም ቀሚሷ ቤተ መቅደስ ገብታ ሌሊቱን በሰዓታትና በማህሌት እግዚአብሔርን እያመሰገነች ቢሆን እረዳሽ ነበር። እቺ ልጅ እኮ መቀመጫዋን በስስ ቀሚስ አስወጥራ ከፍ እንዲል ትንሽ ስፖንጅ ጨምራ አዲስ ሁማን ሄር በ70 ሺህ ብር ገዝታ አልኮሏን ጠጥታ ከዘፋኙ እኩል ነይ ማታ ማታ እያለች የምትጮህ እህታችን ነች። ቀጣዩ ኮመንት ምን ቢል ጥሩ ነው? ብቻዋን ስለሆነ የምትጨፍረው ማለት ነው። ማርያምን ስታምሪ የኔ ጨዋ የኔ ጨዋ በእናትሽ ያንቺን ባለጌ ያሳይ። ምንድነው የፈለግሽው? ማለት አሁን እኛችን ልጅ ባለጌ ለማለት ማለት ነው። ምንድነው ቆይ ማድረግ ያለባት? ልጅቷም እኮ ግራ ገባት እኮ በቃ ወጣ ያለ ነገር ስታደርግ የኔ ቆንጆ ስርዓትሽ እኮ ነው የሚገርመኝ እንላታለን። ቆይ ሰው ባለጌ እንዲባል የግድ አልጋ ላይ የነበረው የዝሙት ቪዲዮ መውጣት አለበት? ጭፈራ ቤት ድረስ የኔ ቆንጆ እያልን አጨብጭበን ከሸኛናቸው በኋላ ከሌሊቱ 8 ሰዓት ጭፈራው ሲያልቅ ምን እንድታደርግ ነበር የጠበቅነው? ልብስ ቀይራ ሰዓታት እንድትገባ ወይስ አድራ ጠዋት በዛው ጸበል እንድትጠመቅ? በነገራችን ላይ ኮሜንት ላይ የቅዱሳንን ስም አለቦታው ምንጽፍ ሰዎች እግዚአብሔር አስጠንቅቆናል። በኦሪት ዘጸአት ምዕራፍ 20 የእግዚአብሔርን የአምላክህን ስም በከንቱ አትጥራ፣ እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና ይላል እና አንዳችም ሃይማኖትን የሚገልጽ ግብር የሌለበት ቪዲዮ ስር የቅዱሳንን ስም እየጠሩ ሰውን ማቆለባበስ ላይክ ቢደረግም ቢደነቅም ባለም በፍጹም ኖርማል አይደለም። ያው ከስርዓት ወጣ ያሉ ቲክቶከሮች እኮ ባፋቸው አይሉትም እንጂ የውስጣቸውን በሚደንሱበት ዘፈን ይነግሩናል። አንዷ በዚህ ዘፈን ስትደንስ አየዋት። ምን ይላል መሰላችሁ? ዘፈኑ የአራዳ ልጅ ከዜሮ ተነስቶ ያመጣዋል የማይገባበት ገብቶ ይላል። እውነት ነው። አሁን የአራዳ ልጅ የተባልነው መስመር የለሽ ቲክቶከሮች ነን። የማንገባበት ቦታ የለም ታውቃላችሁ። ሽንት ቤት እንገባለን፣ መኝታ ቤት እንገባለን፣ የሰው ትዳር ውስጥ እንገባለን፣ ጭፈራ ቤት እንገባለን፣ ብቻ እናመጣዋለን። አዎ ምን ያመጣል? ዶላር። በቦሌም በባሌም ዋናው ዶላሩ ነው የሚለው ፍልስፍና ነው ከጀርባ ያለው። ስለዚህ ተመልካች እርቃን የሚወድ ከሆነ ምን ይደረጋል እንግዲህ ያው አወላልቀን እንሞክራለን አይደለም እንዴ? ወደደ ተመልካች ምን እናርግ? ተመልካች ሁማኔር ከወደደ ደግሞ ምን አማራጭ አለ? ያው ገዝተን እንሰፋለን። አሁን እኔ ስጋቴ ተመልካቹ ሰው ሲዘረፍ ማየት እንዳይወድ ነው። ዶር ቱ ዶር እንዳይጀምሩብን። አያራዳ ልጅ አሁን ያሉ ሙዚቃዎች ደግሞ የአራዳ ልጅ የሚሉት እንደምንም ብሎ ጥሩ መኪና የገዛ ገንዘብ በእጁ ያለው የሚጫጫስ ወጣትን ነው። ነገር ግን አስቡት፣ ለሁላችንም አራዳ የመሆን ትርጉም በባሌም በቦሌም ብሎ ሀብታም መሆን ቢሆን እኮ እንተላለቅ ነበር እኮ። ነገር ግን ፈጣሪ ያስቀመጠልን ሕግ ደግሞ ባገኛችሁት መንገድ ሩጡ ሳይሆን በጠባቡ በር ግቡ ነው። የአራዳ ልጅ ማለት ጆሮውን ለመላእክት እንጂ ለዝሙት ዜማ የሚሰጠው አይደለም። ምክንያቱም ነገ በዘላለም እሳት ቢጮህ የሚሰማው እንደሌለ ያውቃል። የአራዳ ልጅ በውድ መጠጥ እየተራጨ አይኮራም። ምክንያቱም ነገ በገሃነመ እሳት ጉሮሮውን የሚያርስበት ጠብታ ውሃ ከቶ የሚያቀብለው እንደሌለ ያውቃል። የአራዳ ልጅ ውዱን የክርስቶስን ስጋ በነፃ በልቶ ክቡር ደሙን ጠጥቶ ይኮራል እንጂ በየዳንኪራ ቤቱ በበላው ስጋና በጠጣው አልኮል አይመካም። ምክንያቱም በማንኛውም ቅጽበት ለፍርድ ሊጠራ እንደሚችል ያውቃል። ደግነቱ መቼም ጥፋታችንን የማይፈልግ አምላክ ሁላችንንም እንደ ፈያታዊ ዜማን እስከ መጨረሻው ሰዓት ሊምረን ይጠብቀናልና ክብር ምስጋና ይድረሰው። ቢሆንም ግን በማተብ አጊጦ መስቀል አንጠልጥሎ በየመሸታ ቤት ሲጨፍሩ ማደር ላይክ ቢደረግም ቢደነቅም ባለም በፍጹም ኖርማል አይደለም።